ክብር ራሱ ያስተማረች ሃይሚ ናት። ከነ ቤተሰቦቹ ክብር የሌላቸው ማይን ዶንቆሮ መች ተማረ ደግሞ ክብር ያስተማረ ዶንቆሮ ጭንቅላት ላይ ጭድ የተሸከመ ኢከካም እሷ ናት እንደዚህ ያሳደገች። እሷን የእሷን ነገር ነው መሳደብም ሳይሆን እኔ ውዶች እኔ የሚያስተናገጥኩኝ ብሷን አንቺ እዚች ጋር የማስኬድን ሲል አድርገሽ እኔ ጋር ሰው ጋር እንዳታወሪ የኔ ናት ውረጄ ኦፍ አሚያይ አው የእኔ እኮ አላየሁትም። አንቺ እግዚአብሔርን እንዴት እንደተቃጠልኩ ቃል እኔ ራሱ ሚረ እንዴት ክብር ቤት ለአባት ክብር ቢኖር ኖሮ እንደዛ አይልም ነበር። አባት ክብር ቢኖር ኖሮ ወንድሜ ክብር እኮ የቱ መቻ ከበረ ወንድም አሁን ተነቋል። ኦዲየንስም ተነቋል እና ወንድሞች የኔ ናት ፕሮፋይልሽ ቀይሪ እኔ ፕሮፋይል ተቀይራለች። ኦኬ ፕሮፋይሉ እንትን ነው ማሪ። ይሄ ጥሩ አይደለም እንደሱ አድርጎ አይ እንደዚህ ጥሩ አይደለም። ሌላ እምነት ውስጥ መነካካት ስለሚመጣ ጥሩ አይደለም። ሌላው ነገር አሁን ሂዱበት ባለጌ ያሳደገው ኢከካም ነው። ሃይሚናት እኮ እንደዚህ ደረት እኮ ነው የምነፋ አደረገች እኮ። ምን አይነት ቆሻሻ ነው! እግዚአብሔርን ነው የምልህ። እንዴት ይኸውላችሁ ውዶች የወጋ ቢረሳ የተወጋ አይረሳም። ለምን እንደዛ እንዳልኳችሁ ታውቃላችሁ? እኔ ባለፈው ጊዜ ምህረት ማለት ነው አንዳንድ ጊዜ ሴጣን ያሳስትሻል አይደለ? ዊዘርን ሰድቢያት ነበረ ግን ይቅርታ ጠይቂያታለሁ። ግን ሁሉ ጊዜም ይጸጥተኛል፣ ክርስቶስን ይጸጥተኛል። ለምን እላለሁ? ለምን እንደዛ ተሳደብኩኝ እላለሁ። እግዚአብሔርን ነው የምልሽ። እና አሁን ብሩኬም የተናገረው ነገር እሱ ነው ወጊው። ግን የተወጋ አይረሳም ያልኩሽ ለዛ ነው። እና ሰው ስንናገር ቃላት እንምረጥ ለማለት ያክል ነው። አሁን እህቱን አስወልዳት አለ አግባት አለ ይባላል አይባልም? ብልግና ነው። በይቅርታ የማይታለፉ ነገሮች አሉ ውዴ፣ በይቅርታ የማይታለፍ ነገር አለ። ሲሚ ማሬ ቃልዬ ሲሚ ያፈቀረ ሰው እኮ አንገዴን ደፍቶ ነው ዝቅ የሚለው። ወንድምና አባቱ ተሳድቦ ነው ቃልዬ ማለት ነው። ለኔ ራሱ የምንናገረውን ነገር የማይሆን ነገር ነው። መቼም አይሆንም። በዚህ መንገድ ከዚህ በኋላ ባይኔ ማለት ነው ባትቀጥል እኔ ከዚህ በኋላ ባትቀጥል ጥሩ ነው። መቼም በጣም የሚያስፈልገው እና እሱ ገና ሳይጋቡ ጓደኞቹ እየመጡ እየተሳደቡ እሱ እየተሳደበ ምን አይነት ህይወት ሊሆን ነው ይሄ? የመላጣ ልጅ ጭራሽ ጋሼ እኮ ዛሬ የተሰደቡ እኔ አባቴ ተሰድቦ የኔ ፍቅረኛ ከኔ ጋር ይሆን አፈሪ በላታላ እግዚአብሔር ሃይሚ ማለት ዛሬ እውነት ሃይሚ ምን ሆነሽ ወንድሜ አትናገሪ። እኔ ከዚህ በፊት ከአንተ ወንድሞቼ ጋር አውርቼ እኔ ደስ ብሎኛል ከወንድሟ ጋር ስለሄደች ዛሬ ራሱ ክብር ይውላችሁ። እግዚአብሔር እንምላችሁ ወንድ ተነ ወንድሞች ከነ ቤተሰቦች ክብር ምንም ነገር ክብር በባል ማለት ነው ካፌ ያወጣው ከነሱ ቤተሰብ ተናዳለች። ይየኩ ተናዳለች። ደግሞ ባለፈው ማለት ነው ሌሊት እንትን ይሰራል ዩቲዩብ ይሰራል። ደግሞ ትናንትና ምን አለመሰላችሁ? ይህ አስመሳይ በስደት ሀገር የምትኖሩ ምናምን አለ። ውሸት አስመሳይ። ሃይሚዬ ብቻ ትመርቅ፣ ሌላው ገደል ይግባ። አለቅ ቃል ሲምኝማ አንቺን የሆነ ፈቱማ ናት ምናምን የምትለው ቻናልሽን ዘቅዝቃ እየሰደበችሽ ነው። ትዘቅዘቅ ራሷ ትዘቅዘቅ። አይዶን ኬር እኔ ምን አገባኝ? ፎርቴንም ትዘቅዘቀኝ እኔ ምን አገባኝ? እኔ ዛሬ ተናደድኩ። ወንድ አምላኪዎች ማለት ምንም የፎቶ አምላኮች ስሜ ሰላማዊት አይደለም። ቻናሌን እኔን ትዘቅዝቀኝ። እኔ ታራ አይደለም ማለት ናደድም ቃሊ ቢትዘቀዝቅ ችግር የለባችሁ። እኛ ዳይሜንድ ነን እየነገርኩ ነው። ዳይሜንድ ኦኬ። እኔ ምንም ዛሬ በጣም ማሪ ትዘቅዝቀኝ። ለምንድን ነው የምትሳደበው? ጋሽዬ ለምን ተዘባዘባን? ለምንድን ነው የምትሳደበው? እኔ እኮ አባቴን ስለምወድ ጋሽዬ ለሱ ስላለው ለሱ ብሎ እንደዚህ አይምን እንደዚህ እያደረጋን ነበር እንዴ? እኛ እኮ አባት እናት ስላሉን በክብር ስላሳደጉን ነው። ለምን አባት ትናገራላችሁ ብለን የተናደር ነው እንጂ አባት እናት ባይኖሩን በክብር ባናድግ በስዳደግ ብናድግ ኖሮ እኔ አልናደድም ነበረ። ሁ ኬርስ እኔ አልናደድም። ለአባት ክብር መኖር አለበት። ዝም ብሎ ሰው አባት ይሰደባል እንዴ? ለሱ ብሎ ስላወራው እንዴ? ፈጣሪ ምን ዛሬ ትግስት ስጠኝ እንጂ በኢየሱስ ከነ ዘር ማንዘራቸው ክብር አብስ ነው። ሲጀመር ክብር መቼ ያውቃሉ እነሱ ደነዞች ሲያስጠሉ እንዴ? እንግዲህ ወንድሜ ለኔ ሽምግልና ይልካል ማለት ነው። እኔ እንዳገባ በስመ አብ ወወልድ ወመንፈስ ቅዱስ የቆየው ፋይል ለምን ያስገባል?
ወንድሜ ለማስተማቀቅ እኮ ነው። ምን አለ ደንቆሮ ጽፎ ፖስት አድርጎኛል። ኤፍሬም እነሱን ለመለያየት ሰው ሊሆን የመጣ አላለም። ፍጹም የሚባል ጭድ የተሸከመ ፍጹም እኔ ድሮ በጣም ለሀይሚ ብሎ ያወራል እያልኩ ነበር፣ ግን ዛሬ በጣም ያስታውቃችሁ እናንተን የሚላችሁ ማለት ነው። ምን ታውቃላችሁ? ከእህቱ ወልዶ ከሆነ ምን ታውቃላችሁ? የራሱን እየተናገረ ከሆነ ሰው እኮ የለመደውን ለሌላ እናንተ አሁን እሱ ላይ አትፍረዱ። እኔ የምላችሁ በተራ ማውራት አትችሉም። ቤቴን አስከብራችሁ እኔ ልወጣ ነው ግን እኔ ተቃጥዬ እኮ ነው እግዚአብሔርን እንዴት እኔ እወጣለሁ ግን ማለት ነው ስራ ልሰራ ስለሆነ አንድ ሰው የሆነ ነገር አድርጎ ከሆነ ከትምህርት ቤት ተምሮ የመጣ ነገር ነው የምናገረው። እሱ ከእህቱ ወልዶ ሊሆን ይችላል ወይ ከነሱ ዘመድ ምናምን ወልዶ ሊሆን ይችላል። ለዛ ይሆናል ችግር የለውም ተብሎ በራሱ ባህል በቤተሰቡ ባህል ከእህቱ መውለድ የሚቻል ሊሆን ይችላል። ምን ታውቃላችሁ? አስወልዶ መሆን አለበት እያልኳቸው ነው። የሆነ ሴትማ ይሄትን እሱ ማለት ነው በራሱ ጭንቅላት አንድ ነገር ፈጥሮ ዋውቶ አያውቅም። ስለዚህ ነው እኮ ወንድም ባለፈው ማታ 4 ሰዓት የሰራው ቪዲዮ አንዴ ሰምቶ ሁሌም ኢቴ ሊታገባ ማን ነው ኢቴን ያገባው? ያገባ ሰው አለ? ኢቴ ክብር የሌለው እነሱ የለመዱ በዘመዳቸው ይኖራል ስለለመዱ ተመር ውዶቼ። እሱ በቤተክርስቲያን ያደጉት አለ። የትኛው ኦርቶዶክስ ተዋህዶ ሃይማኖት ነው እህቱን አግባ የሚለው? ስማ ወልደም በናገረት በኢየሱስ አረቃለ። እኔ በጣም ነው የተቀጠልኩት ከምር። እንደ ይሄ ሰውዬው ከሀይሚ ጋር ወዴት ተነባ ይመጣ ደስ ይለኛል ከምር። ነው ሲያነድ ሃይሚ እንኳን ባትመጣ ጥሩ ነው። እኔ ደስተኛ ነኝ። ሁለተኛ ነው ከምር ከሱ ጋር ባትመጣ ደስተኛ ነኝ። አዎ እንደዚህ ያመናጨቀ ወንድምን እንደዚህ እያወራ ምን አቃሉ ንግግር አለ። ደስተኛ ስለሆነ ነው እኮ ወንድም ራሱ እንደዚህ ያወራ። አሁን ዛሬ ፍሬም እኮ ምንም አላወራም ከምር። መጥፎ ነገር ምን አወራ? ከማን ጋር ነው የሚሰራው? ሰላም አንቺ ጋር ነው እንዴ? ቱስክ ነው ወስይ ጋር? እኔ ጋር ምንም የለም። እኔ ጋር ምንም የለም። ሚራት ጋር ነው። እኔ ማለት ነው እቺ ቃሌን ዘቀዘቀችው ሴትዮ ላምጠቀው እናንተ እቺ ቃል የምትባል ከካም እኔ ምንም መራረገችም፣ ግን እንዴት እንደሚወዳት እግዚአብሔር እኔ ራሴ በጣም በሚዳ ነው ማለት እንዴት እንደሚወዳት እግዚአብሔር ነው። ምንድን ነው ማሪ? እቺ እኮ ናት አንቺን እየሰደበችሽ ያለች ዶምቦሽ እግዚአብሔርን እንዴት እስቲ አምጪው እስቲ ለጥፊልው። ማን የሰደበኝ? ያርገለኩ ሚራት በትልቁ እቺ ፋጡማ እኮ የሆነ ጊዜ እኮ አዝና እኮ ነው አይዞሽ ብያታለሁ። ፕራይቬት ሄጄ ቦይስ አርጌ ማለት ነው። እቺ ነው እየሰደበችኝ። ወይኔ ጉዴ! ቆይ ስክሪን ሾት አድርገው። እቺ አፏ ላይ እንትን ነው። አፏን የሸፈነችበት ምክንያት እንትን ነው። የሆነ አፏ የበግ ጢም አለበት። አስረግጬ ነው የምናገር። የበግ ጢም አለበት። የበግ ጢም ማለት ነው። ለዛ ነው አፏን እንደዛ ያደረገው። በኋላ እንሄዳለን። ሂድበት። ይቺ ነው የኔን ዘቅዝቃ የተሳደበችው። ይቺ ከካም ለማን እኔ እኮ አዝና ማለት ነው። ዘመዷ ሞቶ አይዞሽ ብያታለሁ። እኔ ሰው ነኝ። አሁን እንደው አስበሻል? ሂጂባት በኋላ ይተውሽላል። ቆይ ሄድባታለሁ። እግዚአብሔር የብሩኬ እንኳን እሷ አዝና አያውቃትም። ከመነፈጠሯ አይዞሽ አላላትም። እኔ ነኝ ስደተኛ አይዞሽ ብዬ አጽናናት። ንፍጣም ጥንብ ገረድ፣ የብሩኬ ገረድ። ቆይ አንቺ ልክ ነው የምናገረው። ቃልዬ ሂድበት ግን እንደምንወድሽ ታውቃለሽ። ቃልዬ እኔ አረቢቱ እኮ ናት እቺ ሲጀመር ሰው ናት እንደ ፈጣሪ ሆይ አሪፍ አትቀመጠውም እንዴ? ጉዴ ፈላ። አይ እኔን ምን ይሁን ብላ ነው እኔን ዘቅዝቃ የምትሳደበው? ቆይ ምን ፈልጋ ነው?